ሰላም የእግዚአብሔር ቤተሰቦች እንኳን ለእመቤታችን ቅድስት ድንግል ማርያም በዓለ ልደት በሰላም አደረሳችሁ። የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ከዜናዎቻችን ጋር አብራችሁን ቆይታ አድርጉ። ማህበረ ቅዱሳን ባለፉት 34 ዓመታት በርካታ አገልግሎቶችን በስፋት ተደራሽ ማድረጉን አሳወቀ። ከተመሰረተ 34 ዓመታትን ያስቆጠረው ማህበረ ቅዱሳን የቤተ ክርስቲያንን ተልእኮ ለማሳካት ዘርፈ ብዙ አገልግሎቶችን ተደራሽ ሲያደርግ መቆየቱን አሳውቋል። ማህበሩ በተለይም በስብከተ ወንጌል መስፋፋት፣ በገዳማትና በአብነት ትምህርት ቤቶች እንዲሁም በተለያዩ የልማት ስራዎች ላይ በምርምርና ጥናት ዘርፍም ጉልህ አስተዋጽኦ ማበርከቱን አሳውቋል። በከፍተኛ ትምህርት ተቋማት የሚገኙ ተማሪዎች በሃይማኖታቸው እንዲጸኑ ከማስተማር ባለፈ በዘመናዊ የሚዲያ አገልግሎትና በልህቀት ማዕከል ግንባታ ረገድ ውጤታማ ስራዎችን እየሰራ ይገኛል። በመዝሙርና በኪነ ጥበባት ዘርፍም የቤተ ክርስቲያንን ስርዓት የጠበቁ በርካታ ስራዎችን ለምዕመናን አበርክቷል። በሙያ ማህበራዊና በኢኮኖሚያዊ ዘርፎች አገልግሎቱን እያሰፋ የሚገኘው ማህበረ ቅዱሳን በቀጣይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን መሪ ዕቅድ መሰረት በማድረግ የነደፈውን ስልታዊ ዕቅድ ተግባራዊ በማድረግ ለቤተ ክርስቲያን አገልግሎት የበኩሉን ድርሻ እንደሚወጣም አሳውቋል። የሐይቅ ቅዱስ እስጢፋኖስ አንድነት ገዳም የአራቱ ጉባኤ ቤት ህንጻ ግንባታን ለማጠናቀቅ ጥሪ ቀረበ። በታሪካዊው የሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዐ አንድነት ገዳም በብፁዕ አቡነ አትናቴዎስ አማካኝነት ተጀምሮ የነበረው ባለ 5 ወለል የአራቱ ጉባኤ ቤት ህንጻ ግንባታን ለማጠናቀቅ ጥሪ ቀርቧል። የደቡብ ወሎና ከሚሴ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አትናቴዎስ ባስተላለፉት መልእክት ባሳለፍነው 2017 ዓ.ም በበይነ መረብ በተካሄደው የገቢ ማሰባሰቢያ መርሃ ግብር ላይ የገቡትን ቃል አስታውሰው ድጋፋቸውን እንዲያደርጉ አሳስበዋል። የሰሜን ወሎ፣ ደቡብ ወሎና ከሚሴ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ በበኩላቸው ይህ የህንጻ ግንባታ የገዳሙን ክብር የሚመጥንና ቀጣዩ ትውልድ የሚታነጽበት የታላቁ ጉባኤ ቤት መገኛ በመሆኑ ሁሉም ኦርቶዶክሳውያን የበኩላቸውን አሻራ እንዲያሳርፉም ጥሪያቸውን አቅርበዋል። ይህ ለቤተ ክርስቲያን የትምህርት ዘርፍ ትልቅ ፋይዳ ያለው ግንባታ እንዲጠናቀቅ የታሪክና የበረከት ተሳታፊ እንዲሆኑም ብፁዕነታቸው አክለው አሳስበዋል። መረጃው በማህበረ ቅዱሳን የደሴ ማዕከል ሚዲያ አገልግሎት ክፍል ነው። የጌዲዮ ኮሬና ቡርጂ ሀገረ ስብከት የገጠሪቱን ቤተ ክርስቲያን ለማጠናከር የሚያስችሉ ስራዎችን እያከናወነ መሆኑን ገለጸ። ሀገረ ስብከቱ የገጠሪቱን ቤተ ክርስቲያን ለመደገፍና የወንጌል አገልግሎትን ይበልጥ ለማጠናከር የሚያስችሉ ተግባራትን እያከናወነ መሆኑን አሳውቋል። በተለይም የአገልጋዮችን የእውቀት አድማስ በማስፋትና ምዕመናንን በአፍ መፍቻ ቋንቋቸው ማስተማር የሚችሉ ደቀ መዛሙርትን በማስተማር ረገድ ትኩረት አድርጎ እየሰራ ይገኛል። ይህንን ዓላማውም ከግብ ለማድረስ ሀገረ ስብከቱ የመረጣቸው 30 ደቀ መዛሙርትን ወደ ጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበር ሰባኪያን ወንጌልና የአብነት ተማሪዎች ማሰልጠኛ ማዕከል ልኳል። ይህ ስልጠና አገልጋዮች ወደ አካባቢያቸው ሲመለሱ የወንጌል አገልግሎትን ተደራሽ ለማድረግና የገጠሪቱን ቤተክርስቲያን መዋቅር ለማጠናከር ጉልህ ሚና እንደሚኖረውም ሀገረ ስብከቱ አሳውቋል። መረጃው የሀገረ ስብከቱ ሚዲያ ነው። የአዲስ አበባ ማዕከል ለቅድመ ግቢ ጉባኤ ተማሪዎች የስነ ልቦናዊ ዝግጅት ስልጠና ሰጠም። በማህበረ ቅዱሳን አዲስ አበባ ማዕከል በስሩ ባሉ ማስተባበሪያዎች አማካኝነት ለሚያስተምራቸው የቅድመ ግቢ ጉባኤ ተማሪዎች የስነ ልቦና ዝግጅት ስልጠና ሰጥቷል። ስልጠናው በተለይም የ12ኛ ክፍል ብሔራዊ ፈተና ለሚወስዱ ተማሪዎች ትኩረቱን ያደረገ ሲሆን ተማሪዎቹ ወደፊት ለሚጠብቃቸው ፈተና ራሳቸውን በተረጋጋ ሁኔታ እንዲያዘጋጁ ለማስቻል ያለመ መሆኑም ተገልጿል። በዚሁ መሰረት በምስራቅ ማስተባበሪያ 75 እንዲሁም በምዕራብ ማስተባበሪያ 30 የሚሆኑ የቅድመ ግቢ ጉባኤ ተማሪዎችን በስልጠናው አሳትፏል። ተማሪዎቹ በፈተና ወቅት ሊገጥሟቸው የሚችሉ ስጋቶችን በማስወገድ በራስ መተማመናቸውን አዳብረው ፈተናቸውን መስራት ስለሚችሉበት ሁኔታ ላይም ሰፊ ግንዛቤ ተሰጥቷል። ማስተባበሪያው ለተማሪዎቹ ከሚሰጠው ትምህርት ጎን ለጎን መሰል የስነ ልቦና ድጋፎችና ክትትሎችን አጠናክሮ እንደሚቀጥልም ያሳወቀ ሲሆን ይህም ተማሪዎች በትምህርታቸው ውጤታማ እንዲሆኑና ለቀጣዩ የከፍተኛ ትምህርት ቆይታቸው ዝግጁ እንዲሆኑ ትልቅ እገዛ እንደሚያደርግ ነው የተጠቆመው። መረጃው በማህበረ ቅዱሳን የአዲስ አበባ ማዕከል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ።